ልጆችህን ሚስትህ ወደ ባህር ዳር ልካቸዋለች። እሷ ደግሞ እኔ አስተማማኝ ቦታ አስቀምጫታለሁ። እባክህን በቃ መጣዊትም እንዳትሄድ። ገና ደግሞ ሌላ ቪዲዮ እንደሌለ በምን ማረጋገጣለሁ? ለዚህ እንኳን አታስብ። ዝና ጥሩ ቅጣት ስለሚቀጣት ደግማ ስለ ጉዳዩ እንኳን አታስብ። ትሰማኛለህ? እኔ ግን ቅጣቱ ብቻ በቂ ነው ብዬ አላምንም። ማለት አልገባኝም። ይኸውልህ እኔ ግን ልጅቷ እስከ መጨረሻው ብትወገድ ባለሀብቱ አቶ ሀብታሙ እንግዲህ ለነ ካሌብ ሞሲሳና ለነ ዝና ማህሌት መወገድ አለባት። ማህሌት ማለት በጣም ሌባ አጭበርባሪና ሌላ ብልጣ ሴት ስለሆነች ማህሌት በጭራሽ ከዚህ ምድር መወገድ አለባት። እኔ የምረካው እኔ ሰላሜን የማገኘው ማህሌት ስትገደል ብቻ ነው። ለሱ ደግሞ የሚያስፈልገውን አይነት ገንዘብ ሙሉን እኔ በራሴ ወጪ ሸፍናለሁ። ስለዚህ ማህሌትን አስወግዱልኝ በማለት ነው እንግዲህ ለአቶ ካሌብ ሞሲሳ የተናገረው አቶ ሀብታሙ። ዝና ባለፈው እንደሚታወቀው እንግዲህ ከማህሌት ላይ ያለውን የቪዲዮ እና መረጃውን ሁሉንም ነገር ተቀበልልኝ ብሎት እንግዲህ ተቀብሎ አምጥቶለት ነበረ። ዝናንም እንግዲህ በቃ ወዲያው አምጥቶለት እንዴ ለነገሩ የካሌብ እንትን አይደለህ እንዴ በጣም ጎበዝ ነህ ፈጣን ነህ እያለው ነበረ ማለት ነው። ኦኬ ብሎ እንግዲህ ቀጥታ ከሱ ጋር ነበር የተስማሙት። በመጨረሻም እንግዲህ ለምን እኔ እናንተ ሻል ባለ በሌላ ስራ ደግሞ አንገናኝም ሲለው ዝናም እንግዲህ በደስታ ምን ችግር አለው ስራው ምንድነው ብሎ ነበር የመጀመሪያ ጥያቄ ጠየቁ። ከዛ በኋላ እንግዲህ ጥያቄው ምንድነው ከዛ አቶ ሀብታሙ እንግዲህ በቃ ተለቅ ጥሩ ብር የሚያስገኝ ነው እኔ ደግሞ ያልከውንና ያዘዝከውን እከፍልሃለሁ ነው ያለው ማለት ነው። ከዛም እንግዲህ ዝና ኦኬ ደስ ይለኛል በማለት በፈገግታ ነበር የመለሰለት። እንግዲህ አቶ ሀብታሙ ምንድነው ያለው ስራው የሚሆነው ማህሌትን ማስወገድ ነበር ያለው ማለት ነውና ዝና በጣም ነው የደነገጠው። ታውቃላችሁ ምንም ቢሆን ማህሌትና ዝና ማህሌት በጣም ለሱ በጣም ትልቅ እንትን ሆነች። በቃ አለ አይደለ የኢንፎርሜሽን አመላላሹ ናት። በባለፈው ደግሞ ያንን በሱ በብሩ ጉዳይና በቪዲዮ ጉዳይ ሲያስፈራራት ዝና ምንድን ነበር ያደረገችው? በቃ እኔ ብዙ ሚስጥር አውቃለሁ ለአንተ የሚጠቅም ነገር ሉላ ከነ መድብል ጋር ናት። ጠበቃውን ደግሞ አለመሞቱን የደረሰበት ይመስለኛል መድብል። ምክንያቱም ሂዶ መቃብሩን ቆፍሮ ቸክ እንዳደርግ ታውቃለህ ምናምን ብላ እንግዲህ የሌለ ነበር የዘበዘበችበትና በቃ ያችን ነገር ስለያዘ እሷን መሰላል አድርጎ ብዙ ነገሮችን ማወቅና መፈለግ ይፈልጋል። ሶ በዛና አማካኝነት እንግዲህ እሷን ማስወገድ ወይም ደግሞ መግደል አልፈለገም። በዛ ላይ የስራ ባልደረባው ናት። ምንም ቢሆን ብዙ አመት ብዙ ጊዜ እኮ ብዙ መከራዎችን ብዙ እንትኖችን እኮ ሰርተዋል እና በመጨረሻም እንግዲህ ይሆነ ያለው እሱ ነው። ቤተሰቦቻችን ዝናም እንግዲህ ለጊዜው ተቆያለሽ የሉላ ጉዳይ እስከሚያልቅ ድረስ እስከዛ ድረስ ራሴን ጠብቂ ሊያስገድልሽ እየሞከረ ነው። ከዛ በኋላ እንግዲህ ራሴ ታውቂያለሽ እያላ ነበር። ምክንያቱም አሁን ለሱ ጥቅም ምንም እንድትሆን አልፈለገም። ምክንያቱም እሷ ስለምታስፈልገው ነገሮችን እየመጣች ስለምታቀብለው ስለዚህ ያንን ነገር እንትን እንዲላት አልፈለገችም ማለት ቤተሰቦቻችን። በመጨረሻም እንግዲህ ዝና የነ መድብል የትኛውን ቦታ ላይ መድብል እንዲያለቀቀው ስላየ አሁን እነ መድብልንና ብሩክን በቃ ብዙ ነገሮችን ለማድረግ እየሞከረ ነው። እንግዲህ ዛሬ ያው እየተከታተሏቸው እንደነበረና ምሳሌ እንግዲህ ከትምህርት ቤት ላመጣ እንደሄደ ብሩክ በብዙ እንትን ውስጥ እንዳለፈ ከዛም እንግዲህ መኪና ጋር ሳይቀር ሊጋጭ እንደነበረ ምክንያቱም በጣም እየተከታተሏቸው ስለነበረ በዛ ልክ ነበር ዛሬም ያመልጠው የመጣው። ብሩክ እንግዲህ ከመምጣቱ ደግሞ መድብል ጠበቃው አጋጣሚ ደውሎለት ወደ ጠበቃው ሚስት ጋር መጀመሪያ እየሄደ ነበረ። እንግዲህ ወደዛ እየሄደ ባለበት ሰዓት ላይ ጠበቃው ደወለ ማለት ነው። እንግዲህ ጠበቃውን ለማግኘት ወይም ደግሞ ጠበቃው ታሙ ያው እንግዲህ ጎዳና ላይ በጣም አሞታል። ምክንያቱም ጎዳና ላይ በጣም ሰንብቷል። አሁን ወደ ሕክምና ግዴታ እንትን ማለት ያለበትን ነገር ለማድረግ ነበረ ሲደውልለት እንግዲህ ጠበቃውን ሌላ ሰው ጓደኛ ሊያመጣ ሄዷል ሲለው አይ በጭራሽ ሌላ ሰው ሊያገኝ አይገባም፣ በቃ እኔ ነኝ ማገዝህ፣ በዛ ላይ ባልተቤትና ልጆችን አግኝቻቸዋለሁኝ፣ በቃ ለምንድን ነው ከኔ ጋር የማትመጣው
በቃ ያለህበትን ቦታ ነገረኝ፣ እኔ አሁኑ ዙ እመጣለሁኝ። ሲቀጥል ባልተቤትህንም ቤት ተከራይቼ ለብቻ አብሬያታለሁኝ። እነዚህናም ሆነ ማንም ሰው ሊያገኛት አይችልም በማለት ይህን እያወራ ባለበት ሰዓት ላይ እንግዲህ ዝና ያበበን የንበሳ ልጅ እንግዲህ ፊት ለፊቱ ግጭጭ ነው ያለው። በዚህ መድብል በጣም ነው በቃ ደሙ የፈላው ቤተሰብ። ምክንያቱም ምን ያክል እንጂ የሚከታተሉትና በቃ በእርምጃው አብረውት እንዲሆኑ ነው እንግዲህ ይህን ነገር መረዳት የቻለው። በጣም ነው የገረመው። ምክንያቱም እዛ ጋር ብሩክን እያሳድዱ ነበረ። ከዛ ወዲያው ደግሞ እዚህ መድብል ጋር ማን ነው ቤተሰብና በጣም ከባድ ነው። እና መድብል እዚህ ጋር በጣም ነው የገረመው። እዛ ጋር አሁን ጠበቃውን ማዳን አለበት። ምክንያቱም ጠበቃው በጣም ታሞ ደክሟል። እዚህ ጋር ደግሞ ዝናና ግብረ አበሮቹ ፊት ለፊቱ ግጭጭ ብለውበታል። ነገሩን በምን አይነት መልኩ ማድረግ እንዳለበት እንግዲህ ቆም ብሎ እያሰበ ነው የሚገኘው። ግን እኔ እንደ ሀሳብ እነሱ ጋር መፋለም ምናምን አያስፈልግም አሁን። ምክንያቱም አሁን የነፍስ አድን ጥሪ ነው። እዛ ጋር ግዴታ ጠበቃውን እንደማንም ሙሉ ማግኘት አለበት መድብል። ገባቸው አይደል? አሁን እነዚህናን እንደማንም ብሎ በቃ በግራም በቀኝም ብሎ መሸወድና ቶሎ ብሎ ከጠበቃው ጋር መሄድ፣ ጠበቃውን ማዳን አለበት። ጠበቃው ወደ ሕክምና ሄዱ፣ ከዛ ወደ ራሳቸው ጋር መምጣት አለበት። ገባቸው አይደለ? አለበለዚያ በጣም ከባድ ነው የሚሆነው ነገር ይሹ። ምክንያቱም እንደዛ ካልሆነ ጠበቃው አንደኛ ሊጎዳ ይችላል፣ ሊሞትም ይችላል። ምክንያቱም ይሄ ሁሉ መስዋዕትና የተከፈለበት ነገር እንደቀላል እንትን ማለት የለበትም። ሁለተኛ ደግሞ እዚህ ጋር እነሱ ጋር ሲፋለም ወይ ብዙ ሰዎች በዙሪያቸው ስላሉ ምናልባት ከኋላ ሰው ይኖረዋል ዝና በዛን ሰዓት መድብል እዚህ ጋር የሆነ ጥቃት ቢደርስበት በጣም ከባድ ነው። ብሩክም እንግዲህ አጠገቡ ማንም ሰው አጠገቡ የለም። በዚህ ሰዓት ላይ በጣም ከባድ ነው። ሲቀጥል ደግሞ እነ ሞገስ ለራሱ አሁን በመድብልን ነው መከታ አድርገው እየኖሩ ያሉት። አንደኛ ለሚኖርበት ቤት፣ ሁለተኛ በቃ ለሁሉም ነገር በውጭ ያለውን ነገር እሱ ስለሚጨርስ እሱ ያለው ነገር ስለሚያስተካክል ነው ቤታቸው በሰላም እየዋሉ እያደሩ ያሉት። እንደዛ ካልሆነ በጣም ከባድ ነው የሚሆነው። ስለዚህ እዚህ ጋር መድብል እሱ ጋር መፋለሙን ትቶ በሆነ ሲስተማቲክ አድርጎ ከዛ ወጥቶ ቀጥታ ወዲ ሌላ እንትን መግባት አለበት። ወይም ደግሞ ሄዶ በምንም አይነት ሁኔታ በተወሰነ መልኩ ሄዶ ጠበቃውን ማዳን አለበት የሚል ሀሳብ አለኝ። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ ቤተሰቦቼ። የዛሬው ቪዲዮ ይህን ይመስል ነበረ። በቀጣይ አዲስ ቪዲዮዎችን ይዘን እንመጣለን። እንግዲህ ብሩክን ሽማግሌ ላክ አለበለዚያ አባቴ ሌላ ባል አንቶልኛል እያለች ነው ቅድስትም። ብሩክም እንደምን ተገኘ ተረጋጊ እንጂ እያላት ነው የሚገኘው። ይህንና ሌሎቹ መሰል ነገሮች ይዘን እንመጣለን። በቀጣይ ክፍል ቆዩን። ሰላም ቆዩ።